لا تنقص أردو لا تنقص كتار مسكرة كتار أسكت يا بديوس تانجبا የኛ ስራ መዝረፍ ነው ድንግል ሴት አረብ ሀገር ምናምን የምትለው ነገር እኛ እናውቅ እኮ ንክክ የለብንም እኮ እኛ እኮ የታዘዝነውን ነገር አድርጉ ኤጀንሲው ምን እንደሚሰራው ምንም እኮ ምን አይነት ነገር አንተ ወለው ሰራተኛ ብቻ ሰራተኛና ዘበኛ በሚኖሩበት ሰዓት ላይ ስለምትለው ነገር እኛ እናውቅም ነገርን እኮ የኛ ስራ በቃ ቤት ውስጥ ገብቶ መዝረፍ ነው ማለት ነው ምን ማለት ነው ጉዳዩን ወዴት ይወስዳል ቆይ ፍላጎት ምንድነው አንድ ኢሜል ነው የሚጠበቅብኝ ይኸውልህ አንተ ምን አይነት ሙር ነው የምታራምደው እንደዚህ አይነት ቢደብር ሙር ታራምዳለህ ያለ ምንም እንከን ፖሊስ ምንም በማያውቅበት ሁኔታ ምንም አይነት ስህተት ሳይፈጠር ነገሮች እንዲሰሩልኝ ይፈልጋል 8 አመታችን እንኳን አብረን ነው እየሰራን የሚያደርገው ነገር ነው ስንት ጓደኞቻችን ተገደሉ ይሄን ነገር ፈርግጣችሁ ወጣችሁ ከተሾመ ጋር ጦርነት ውስጥ መግባት አልፈልግም ቢያንስ የሴት ልጅ ድንግልናን ከ350 ሺህ ብር እስከ 500 ሺህ ብር እየሸጡ ነው እየተገኙ ያሉት እነዚህ ሰዎች ስራውን የነገርኩህ ለተሾመ ነው ከተሾመ ጋር እኛ እየተቀጠረን እየሰራን ያለነው ለተሾመ እኛ እናቅም እኮ አልኩህ አሰማም እንዴ ነገርናል በቃ ቅድም በድብቅ የቀረስከንን ካሜራ መታጠፋለን ለተሾመ ማትነግረው ከሆነ እኔ አንድ ቀን ርቦኝ ዳቦ አጥቼ ብቀመጥ ማንም ሰው አይሰጠኝ የምትንቀጠቀጥለት ማህበረሰብ ርቦኝ አንድ ዳቦ ስጠኝ ብሎ አይሰጠኝ አንቺ ውሻ አሳልፈሻሽ ማለት ነው አንቺ ውሻ ልቀቀኝ አይደለማ መጀመሪያ ነው ቦርሳውን ስጫታና ይልሽ ተረጋጊ ለምንድን ነው የምትፈልጊው መድኃኒቶቹ ማየት ፈልጋለሁ እንደዚህ የበላሽው ብር አላነቀሽም በመጀመሪያ የወለድኩት ልጅ ወንድ ልጅ ነው እሺ እና አንድ ማቃት ሴት አለች ይገለኛል በቀን ሲጀምርልሽ አይደለም ቤተሰቦቼን ሁሉ ነው የሚያጠፋው አታጣቀው ምስሩን ለዛም ነው ማታ ያመሸው የምገባው ጠጥቼ የምገባው እሱን ደግሞ በሚናገረኝ ትናንሽ ቃላቶች መቻል የምችላቸውን ቃላቶች ወይም ሳቅ ብዬ የማልፋቸውን ቃላቶች በኃይልና በቁጣ በዱላ ጨምሬ እሱንም እናገረዋለሁ በስንት ብር ነው የገዛሽው እንዴ ልጅ እንዴት ሊገዛ ይችላል ያማል እንዴ ሰውዬ እንዴ ከማህፀን የወጣ አብራኪ ክፋይ ነው ልጅ ይሄን ደግሞ አገር ሁሉም ሰው የሚያውቀው ነው እንደ ሁኔታቸው ይለያያል ከ350 ሺህ እስከ 550 ሺህ እንዲሁም እስከ 500 ሺህ ድረስ እንላለን እንደ ሁኔታው ግን ይለያያል ቋሚ አይደለም ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን ቆያችሁ እንደምን ከረማችሁ ይህ መብረቅ የተሰኘው የዩቲዩብ ቻናላችን ነው እንግዲህ ውድ ቤተሰቦቼ በባለፈው ቆይታ እንግዲህ እንዳያችሁት የተሾመ ሚስት አንዳንድ መረጃዎችን ስትሰጠኝ ነበር የነበረው ከዛ ውስጥም ተሾመን እንዴት ማግኘትና ማውራት እንዳለብኝ ስታስረዳኝ ነበረ እና ይህንን ሰውዬ ለማግኘት እንግዲህ ዛሬ ቀጠሮ ይዣለሁ ካሜራዬንም በድብቅ አስተካክያለሁ እዚሁ ቢሮ ድረስ ስቱዲዮ ድረስ እንዲመጣ ነው የምፈልገው ከዛ በኋላ ያው እንግዲህ ተሾመ ቀጥታ ሎኬሽን ልኬለትም ከእንደገና ደግሞ ከደረሰም በኋላ ያው አካባቢ ላይ ማድረግ ያለብንን ማየት ያለብንን መቃኘት ያለብንን ነገር ከቃኘም በኋላ ምንም ግርግር ሳይበዛ ቢሮ ላይ ቁጭ አድርጌ ማዋራት ፈልጋለሁ ይሄንን ሰውዬ ከዛ በኋላ እሱ የሚሰጠኝ መረጃዎች ተመርኩሼ እሱንም ለህግ አሳልፌ የምሰጠው ይሆናል እንግዲህ ዛሬ ተሾመ ሲመጣ ምን ሊለኝ ይችላል ኦሬዲ ኢሜል ተላልከናል በቴክስትም አውርተናል ስልክም ተደዋውለናልና ይሄ ሰውዬ እኔ እንዲሰራልኝ የምፈልጋቸው ቤቶች እንዳሉ ማለት ላዘርፈው ያቀድኳቸው ቤቶች እንዳለ አድርጌ ነው የነገርኩትና በጣም ብዙ ብር እንደሚያገኝበት በዚህ ስራ እኔንም ደግሞ የ50% ሼር ብቻ እንደምፈልግ በደንብ አርጌ አስረድቼዋለሁ እሱ በሚገባው ቋንቋ ተነጋግረን ተግባብተናል ብዬ አስባለሁ ስለዚህ ይሄ ሰውዬ ቢሮ ከመጣ በኋላ እንግዲህ ካሜራዬን በድብቅ አስተካክዬ ከዚህ ሰውዬ የተወሰነ መረጃዎች ከወሰድኩ በኋላ እንደ ሁሉ ጊዜው ቁጭ አድርጌ ማዋራ ይሆናል እንግዲህ ምን ሊፈጠር ይችላል ከተሾመ ጋር የሚለውን ነገር ለኔም ለእናንተም ለቤተሰቦቼ መገመትም ማሰብም የማንችለው ነገር ነው ይሄ ሰውዬ በምን አይነት ሁኔታ ሊመጣ ይችላል ምን ሊያደርግ ይችላል የሚለው ስለሚሰራውስ ነገር ይነግረን ይሁን አይሁን የሚለው ነገር በጣም አጠያያቂ ነው ለማንኛውም ይህንን ነገር እንግዲህ ዛሬ አብረን ከእናንተ ከወድ ቤተሰቦች ጋር የምናየው ይሆናል ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ሰብስክራይብ በማድረግ እንድታግዙኝ እንድትደግፉኝ ይፈልጋለሁ ከዛ ውጪ ደግሞ ቪዲዮን ከመጀመራችሁ በፊት እናንተ ላይክ ማድረጋችሁ ለተለያዩ ለወዳጅ ዘመዶቻችሁ ይደርሳልና ተደራሽነቴን እንዲሰፋልኝ ቪዲዮን ላይክ በማድረግ ጀምሩ የሚሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ አረፍ
ተሾመን አገኘዋለሁ ብዬ ነበር ተስፋ ያደረኩት። እናንተን ለምን እንደላካችሁ ግን አልገባኝም። ተሾመ እኮ እንዲህ በቀላሉ የሚገኝ ሰው አይደለም ማለት እኛም ራሱ ከስንት አንዴ ካልሆነ በስተቀር አናገኘው። አለቃለን ከእሷ ጋር ነው የምንገናኘው ብዙ ጊዜ። እኛ ራሱ ብዙ ጊዜ በአካል አግኝተነው አናውቅም። እኔ ግን ያው ከበድ ያለ ስራ እንዳለ እና በጣም እንደምፈልገው ምናምን ኢሜይልም አድርጌለታለሁ። ከዛም ውጭ ደግሞ በቴክስትም ልኬለታለሁ። ከዛ ውጭም ደግሞ ስልክም አውርተን ነበረ እና በአካል ቢሮ ድረስ እንደሚመጣና ለመነጋገር ፈቃደኛ እንደሆነ ነግሮኝ ነበር። እንግዲህ እነሱ የላከኝ እኔ እሱ ችግር አይደለም። ዋናው እኔ ስራው እንዲሰራልኝ ብቻ ነው ፈልገው እና የምፈልጋቸው ስራዎች ግን ያው መጀመሪያ እናንተ ላይ መተማመን መቻል አለብኝ። እኔ እናንተን አላቃችሁ ተሾመን ነው የማውቀው። ስለዚህ ተሾመ አምኖባችሁን የላካችሁ ብዬ ተስፋ አደርጋለሁ። እስኪ መጀመሪያ ግን ያው እዚህ ስራ ላይ በደንብ እንደሰራችሁና ምን ያህል ብቃት እንዳላችሁ ማረጋገጥና ማወቅ እፈልጋለሁ። ኖርማሊ ማንኛውንም አይነት ስራ ስንሰራ ምንም አይነት የሚፈጠር ስህተት አይኖረውም። ያው እስከዛሬም ድረስ ስንሰራ የነበረው ነገር ነው። ምንም አስረድቷቸዋል። እኔ የምፈልገውን ነገር በደንብ ነግሯቸዋል። እኛ እንግዲህ የእኛ ስራ የታዘዝነው መስራት ነው። ስራዎችን ዲል የሚያደርጉት ቅድም እንደነገርኩት ተሾምና አንድ አለቃ አለችን፣ ሴት አለቃ። እነሱ ነው ዲል የሚያደርጉት። የእኛ ስራ ምንድነው? ስራውን ፕሮፐርሊ እና በአግባቡ መስራት ነው። እስከዛሬ ብዙ ስራዎች ውስጥ ከ30 ከ40 በላይ ስራዎችን ሰርተናል። እስካሁን ምንም ነገር የተፈጠሩ ክፍተቶች የሉ። ስለዚህ እኛ ምንድነው እንግዲህ ከአለቆች ጋር ባወራ ሰዓት ላይ እነሱ የሚሰጡን ትእዛዝ አለ፣ እሱን ተከትለን ነው የምንሰራው እና በዚህ እርግጠኛ ነኝ። እንግዲህ እኔ አሁን ምን መሰለህ አስቤ መጀመሪያ ከተሾመ ጋር ለማውራት የፈለግኩት እኔ ልክ እሱ በሚሰራበት ልክ መስራት ነው የምፈልገው። የራሴ ቲም አቋቁሜ በደንብ መንቀሳቀስ እፈልጋለሁ። በጣም የተጠኑ እጄ ላይ ምርጥ የሚባሉ ባለሀብቶች አሉ። ያለምንም እንከን ፖሊስ ምንም በማያውቅበት ሁኔታ ምንም አይነት ስህተት ሳይፈጠር ነገሮች እንዲሰሩልኝ ይፈልጋሉ። ተሾመንም ላወራ የፈለግኩት ያው በኮሚሽን አብረን መስራት ከቻለን ከሱ ጋር የሚለውን ነገር ከሱ ጋር ለመግባባት ነው እንጂ ቀጥታ እኔ የምፈልገው ዳይሬክትሊ ስራውን የሚሰሩ ሰዎች ነው ምለው። እየገባችሁ ነው? እኔ እናንተ ስራ የምትሰሩልኝ ከሆነ ከተሾመ ጋር መደራደርም ምናምን አያስፈልገኝም። ቀጥታ እናንተ የምፈልገውን ነገር ነግራችኋለሁ። እናንተም ያው ብቃቱ አለኝ ያላችሁ ነው። የምፈትሻችሁ መንገድ ይኖራል። ፍተሻውን ካለፋችሁ በኋላ በቋሚነት ከኔ ጋር በኮሚሽን መስራት ትችላላችሁ። አይ ቲንክ እንትና ደሞዝ ነው የሚያስብላችሁ ወይ ደግሞ የሆነ ጥቅማ ጥቅም ነው የሚሰጣችኋል። ተሾመ አንዳንድ ስራዎችን ስንሰራ ከዛች ላይ የሚታሰብልን አለ፣ ወራይ ደግሞ ቋሚ ደሞዝ አለ። ስለዚህ በቂያችሁ ነው? ደስተኛ ሆናችሁ እየኖራችሁ ነው? አሁን ባለንበት ሌላ የተሻለ ነገር እስክናገኝ ድረስ እየሰራ ነው። የተሻለ ነገር የሚጠላ ሰው የለም። የተሻለ ነገር ያገኘ እንግዲህ ከእናታችን ጋር ከቤተሰብ ጋር ይሰራል። እየሰራን ያለነው ቢዝነስ ስለሆነ የተሻለ ነገር ካገኘ እኔ አሁን ይኸውላችሁ እጄ ላይ ያሉ የምላችሁ ማለት አገባቡ እንዴት እንደሆነ አካሄዱ እንዴት እንደሆነ አላውቅም፣ ግን ከ8 በላይ ትልልቅ ባለሀብቶች አሉ። ቤታቸው ላይ ካሽም ገንዘብ በደንብ ይቀመጣል። ከዛ ውጭ ወርቆች ምናምን ይኖራሉ። እንዲሁም ደግሞ ሜርኩሪም የተለያዩ ብቻ ንብረት ያላቸው ነገሮች አሉ። እነዚህን ነገሮች ጥንቃቄ በተሞላበት መንገድ እንድታመጡልኝ ነው የምፈልገው። አሰራሩ ምናምን የራሳችሁ ጉዳይ ነው፣ እናንተ ናችሁ የምትወጡት። ምን ያክል ሰክሬት ነው ሚስጥሩ ምናምን ችግር ውስጥ አይከተንም። ምክንያቱም እኛ ከአሁን ካለንበት አለቆቻችን ጋር ስንሰራ በጣም ሴፍ ነን። ምንም ነገር ይመጣ አሳልፎ አይሰጡንም እና ከአንተ ጋር ስንሰራ ምን ያክል እኔ አሁን የምፈልገው እኔ በእናንተ መተማመን ነው የምፈልገው እንጂ እኔ ስራው ከተሰራ በኋላ 50% የምንካፈልበትን አማራጭ አመቻቻለሁ። ምክንያቱም ሪስኩን የምትወስዱት እናንተ ናችሁ። ሪስኩን የምትወስዱት እናንተ ስለሆናችሁ እናንተ በምትፈጥሩት ስህተት እኔ ተጠያቂ መሆን አልፈልግም። ስለዚህ እኔ ስራው እዚህ ቤት ነው እንደዚህ ነው ብዬ ስለ ስራው ብቻ ነው የምነግራችሁ። ከዛ ስራው እንዴት መሄድ እንዳለበት ስራው በምን መልኩ ይሰራ ምናምን የሚባለው ነገር የእናንተ ስራ ነው የሚሆነው። እናንተ ናችሁ የምትወጡት። ስለዚህ እዛ ጋር ለምትፈጥሩትም ስህተት ተጠያቂ የምትሆኑት እናንተ ብቻ ናችሁ። የተግባባን ነው አይደል? እስኪ ከዚህ በፊት ምን አይነት አሁን ለምሳሌ አንድ ቤት ባሳያችሁ እና እዛ ቤት ላይ ያለ ንብረት አለ ብዬ ብጠቁማችሁ በምን አይነት መንገድ ነው ያንን ነገር ማውጣት የምትችሉት? ስራ ያስፈልጋል። እዛ ቤት ውስጥ ለምሳሌ ከኛ ጋር አብሮ ሊሰራ የሚችል ነገሮችን የሚያመቻች ውስጥ ሰው አለ። አለቆቿ በተለይ አንድ ሴት አለቃ አለችን። ይህንን ነገር የምታስተካክለው እሷ ነች። ምንድን ነው የምታደርግላችሁ? እሷ
በሰራተኛነት መልክ የሚገቡ አሉ ውስጥ ያለውን ነገር አጥንተው አሬንጅ አድርገው ቼክ አድርገው ያሳውቁናል። እኛ ደግሞ በምን ሰዓት ምን ቀን ላይ መግባት እንዳለብን ወስነን እንገባለን ማለት ነው። ምክንያቱም ውስጥ ያለውን በደንብ ውስጥ ሰው መረጃ ስለሚሰጠን በቀላሉ ይቀለናል ብለን እናስብ። ለምሳሌ ሰው በማይኖርበት ሰዓት ላይ ቤት ውስጥ ሰው በሚቀንስበት ሰራተኛ ብቻ ወይም ሰራተኛና ዘበኛ በሚኖሩበት ሰዓት ላይ የዛን ሰዓት ነው ስራዎችን የምንሰራው። ስለዚህ ግዴታ ልጅቷ ታስፈልገናለች። አዎ፣ ምክንያቱም ውስጥ ያለውን መረጃ ካላወቅን እናንተ ይህ ነገር አሬንጅ ማድረግ አትችሉም። እናንተ የምትፈልጉትን ሰው ምናልባት ያው ስራው ላይ ስለነበራችሁ ታውቁታላችሁ እና ታማኝ የሆነ ሰው ነው እዚህ ጋር የሚያስፈልገው። እዛ ጋር የሆነ ስህተት ከተፈጠረ ሁላችንም ነው ገደል ይዞን የሚገባው። ስለዚህ እናንተ የምታምኑበትን ሰው ነው በሰራተኛ መልክ የሚሆን በጥበቃ መልክ ማስገባት ያለባችሁ እና አይመለከተኝም ስለሱ ጉዳይ። ግን የምታስገቧቸውን ሰዎች እናንተ መጀመሪያ እርግጠኛ መሆን አለባችሁ። የግዴታ ይህች ልጅ ታስፈልገናለች ካላችሁ እሷን ኮንታክት ማድረግ ይኖርብናል። ማለት እስካሁን ድረስ ስንሰራ የነበረው አብረናት ስለነበረ የሚሆኑትን ነገሮች ቀደም የምታሳውቀን እሷ ያው እኛ የምንሰራው ከእሷ ስር በመሆን ስለሆነ ነገሮችን ቀድማ የምታስረዳ እሷ ሁሉ ነገር እሷ ነች። ደግሞ እስካሁን ስንሰራ የነበረው ከእሷ ጋር ስለሆነ ሌላ አዲስ ሰው ደግሞ ለማምጣት ትንሽ ነገሮችን ያራዝማቸዋል። እሷስ ለተሾመ በጣም ታማኝ ሰው ነች። አሁን ተሾመን እና እሷን የእኛና የነሱ ግንኙነት በቃ ትዕዛዝ ነው። መረጃ ይሰጡናል፣ ያንን ስራ ሄዶ መስራት ነው እንጂ ተሾመና እሷ ወይም እሷና ተሾመ ምን አይነት ግንኙነት አላቸው የሚለው ነው። አሁን እኔ ምን ተቀለ እናንተን ከተሾመ ውጪ ከኔ ጋር እንድትሰሩ ነው የምፈልገው፣ ተሾመን ትታችሁት ማለት ነው። ስለዚህ እሷን የምናመጣት ከሆነ እሷም ደግሞ ሙሉ ለሙሉ ከተሾመ ጋር ያላትን ስራ አቁማ ከኔ ጋር እንድትሰራ ነው የምፈልገው። እናንተ መጀመሪያ እርግጠኛ ናችሁ ከኔ ጋር መስራት ትፈልጋላችሁ። እኔ እንዳልኳችሁ የምጠቁሟችሁ ቤቶች አሉ፣ አብረን እንድናድግ እንድንለውጥ ነው የምፈልገው። እየተሰሩ ያሉ ብዙ ስራዎች አሉ፣ እያተጠኑ ያሉ። ከዛ ውጭም ደግሞ ከውጭ የሚመጡ ዲያስፖሮችም አሉ። ለእነሱም ደግሞ የምንሰራቸው ብዙ ስራዎች አሉ። ሲመጡ እዚህ መዝናናት ነው መፍታታት ነው የሚፈልጉት፣ ጥበቃ ይፈልጋሉ። ከዛ ውጭ ደግሞ ሲዝናኑ ያው ብቻቸውን መዝናናት አይፈልጉም፣ ሴቶች ይፈልጋሉ። ብዙ የምንሰራቸው ስራዎች አሉ አብረን። በዚህ ጉዳይ በእናንተ ላይ መተማመን ስለሚጠበቅብኝ ነው። እዚህች ልጅ ታስፈልገናለች፣ ተሾመን ትታ ትመጣለች የምትሉ ከሆነ የምታምኑባት ከሆነ ብቻ እሷን ኮንታክት ማድረግ እንችላለን። እኛ የተላክነው ተሾመ ስራ አለ፣ ስራ ተነጋግሬያለሁ ሄዳችሁ አናግሩ ብሎ ነው የመጣ ነው እና አንተ ደግሞ እዚህ ጋር ተሾመን ትታችሁ ከኔ ጋር ስሩ እያልክ ነው። እና ሲጀምር ያለው እንደሚ ምን አለ መሰለህ፣ ተሾመ ዳይሬክት እዚህ መጥቶ ከኔ ጋር መነጋገር ነበረበት። እሱ ለእኔ ንቀት ስላለው ነው ወይስ ምን ስለሆነ ነው መምጣት ነው ያልፈለገው? እሱን አናውቅም። እንግዲህ የእኛ ስራ ምንድን ነው? ስራ ሲኖር ኮንታክት የተደረጉ ስልኮችን ይሰጠናል፣ ይዘን መተን እንነጋገራለን። አሁን እኔ ይኸውልህ ለእናንተ ኦፈር እያደረኳቸው ያለሁት ተሾመ ቢመጣ ከተሾመ ጋር ዲል ላደርግ ያሰብኩት 50% እንካፈላለን ከሱ ጋር። ያን 50% ከወሰደ በኋላ ስራውን ለሚሰሩ ሰዎች የፈለገውን ይስጥ ምናምን የሚመለከተኝ ጉዳይ የለም። 50%ን ወስዶ 50%ን በሚፈልገው መንገድ ስራውን ብቻ እንዲያስኬድልኝ ነበር ከሱ ጋር ለመነጋገር ያሰብኩት። ግን ዳይሬክትሊ ይህን ተግባር የምትፈጽሙት እናንተ ከሆናችሁ የስራው ባለቤት ተሾመን መጠበቅ አያስፈልገኝም። ሲጀምር እሱ ንቆኝ ራሱ መቅረቱ እያናደረኝ ነው። ያው እሱን እንግዲህ ከእሱ ጋር ታውራለህ። እኛ ግን ያው ከእሱን በአንድ ጊዜ እንደዚህ ለመተው በጣም ያስቸግረናል። ምክንያቱም በጣም ብዙ መረጃ። አንተ ምንድን ነው የምትፈልገው? ገንዘብ አይደለም የምትፈልገው? ገንዘብ አይደለም ተረዳኝ። ገንዘብ ስታገኝ ህይወትን ማጣት አለ። ምክንያቱም እሱ በጣም መረጃ ያለው ሰው ነው ከምነግርህ በላይ እና አሁንም እንግዲህ እየተሰለልን ለመሆን ምን አይነት መረጃ ነው የምትፈልጉት? አይታወቅም። እሱ በጣም ብዙ መረጃ ያለው ሰው ነው። ባለፈው ትዝ አይልም ከኛ ጋር ፈንቅጦ የተገደለው በጣም በቃ መጥፎ ሰው ነው ከምነግርህ በላይ እና ልጅቷንም ደግሞ ወደኛ ለማምጣት በጣም ያስቸግራል። አንድ ነገር ልንገራችሁ፣ ይሄን ነገር ለመደራደር ከኔ ጋር መጥታችኋል አይደል? እኔም ከተሾመ ብብስ እንጂ አላንስ። አሁን ለእናንተ ሚስጥር አብዬ ሚስጥር አሳልፌ ሰጥቻችኋለሁ። ተሾመን ትታችሁ ከኔ ጋር ስሩ እያልኳችሁ ነው። ይህን ነገር ፈርግጣችሁ ወጥታችሁ ከተሾመ ጋር ጦርነት ውስጥ መግባት አልፈልግም። አንተ ያልከን እያለኸው ነገር እና እኛ የመጣንበት ነገር ነው። እኛ ስንመጣ በተሾመ ስር ሆነን የመጣ እና የተሰጡንን ትዕዛዞች ለመፈጸምና ከተባለን ነገሮች ላይ የምናደርገውን ነገር እንድናደርግ ነው። አንተ እያልከን ያለኸው ደግሞ የላካችሁትን ሰውዬ ትታችሁት ከኔ ጋር ያላችሁን ነገር
እናንተ እንድትሰሩልኝ እያልከን ይሄ ነገር ደግሞ ነገርየውን ትንሽ ከባድ ያደርገዋል። ምንድነው ከባድ የሚያደርገው? ገንዘብ አይደለም ፈልገው ገንዘብ አይደለም። አሁን ቅድም እሱ ገንዘብ አይደለም። ምንድነው የምትፈልጉት? እሺ ቤታችንን ያውቀዋል፣ ቤተሰቦቻችንን ያውቃል። ችግር የለውም እሱ እኮ ችግር የለውም። ተሾመ ሳያውቅም እንድትሰሩ ማድረግ እንችላለን። ችግር የለብኝም። ለተሾመ መስራት ትችላላችሁ፣ ለእኔ መስራት ትችላላችሁ። እስቲ ለማንኛውም አስበንበት ተመካክረን ብናወራ ይሻላል እንጂ እኔ በጣም ነው የምፈራው። እኔ አንድ ነገር ልንገራችሁ፣ በዚህ ጉዳይ ላይ ሳትስማሙ ከዚህ ቢሮ እንድትወጡም አልፈልግም። ምን ማለት ነው? ምን ማለት ነው? ጉዳዩን ወዴት እየወሰደ ሚስጥር ነው እየነገርኳቸው ያለሁት። የኔ ሚስጥር አሳልፋችሁ ለተሾመ ብትሰጡት ከተሾመ ጋር ጦርነት ውስጥ ነው የምከቱኝ። ታውቃለህ አይደል? አንተ ያልከው ነገር ለምን አታወራም? መቀበልና ለመቀበል ውስጥ ያለ ነገር ነው። ከተሾመ ጋር የሚያነካካ ስራውን የነገርኩህ ለተሾመ ነው። ከተሾመ ጋር አውራ። እኛ የተቀጥረን እየሰራን ያለ ነው ለተሾመ ነው። ስለዚህ መረጃውን ነግሮን የመጣ ነው እሱ ነው። ካልተስማማንም ደግሞ ከተሾመ ጋር ታወራላችሁ። ምንድነው ፐርሰንቴጅ ነው እያጣላ ነው ያለው? ፐርሰንቴጅ አይደለም። እሺ ምንድን ነው? ለደህንነታችን በጣም እንሰጋለን። እኔ ለደህንነታችሁ ጥበቃ መስጠት ባለብኝ ሰጣችኋለሁ። እኔም ልክ እንደተሾመ ማለት ነው በጣም የተደራጁ ሰዎች አሉ። ሰዎችን በገንዘብ ይይዛሉ በደንብ። እናንተ የምታስቡትን ደህንነት እኔ መስጠት አይከብደኝም። ለምትፈልጉት ነገር ቤተሰቦቻችሁም አሁን ካሉበት ቦታ ወጥታችሁ መቀየር የምችሉበትን መንገድ ማመቻቸት ትችላሉ። እኔ የምፈልገው ይኸውልህ እነዚህ 8 የተጠኑ ቤቶች ላይ የምንፈልገውን ስራ ከፈጸምን ማለት ነው ከነ ሙሉ ቤተሰቦቻችሁ ከሀገር የምትወጡበት ነገር ይመቻቻል። እዛም ከሄዳችሁ በኋላ የተደራጀ ህይወት እንዲኖራችሁ ማድረግ ይችላሉ። እኔ መሀላችን ላይ አሁን ይኸውልህ ተሾመ ቢመጣ አሁን ከተሾመ ጋር ባወራ ተሾመ ይሄን ነገር መቀበሉ አይቀርም። ሲቀበል ይሄንን ነገር አብረን እንሰራለን፣ ድርሼን ይሰጠኛል 50%። እኔ የምፈልገው አፍተር ኦል 50% ነው፣ ድርሼን ነው የምፈልገው። ከዛ ውጭ ያለውን ግን ስራውን እንዴት የሚስራው አይመለከተኝም። ግን እሱ ሪስኩን አይወስድም። ሪስኩን የምትወስዱት እናንተ ናችሁ። ለፍት የምትጋፈጡት እናንተ ናችሁ። እስከዛሬ ድረስ እንግዲህ ሪስኩ ስላልከተተን የሚያስፈራ ነገር ይኖራል ብዬ አላስብም። እናንተ አይደላችሁም በድፍረት ቤት ውስጥ የምትገቡት። እኛን የምንገባው ግን ስንገባ ብዙ መረጃዎች አሉ። ለምሳሌ የኛ አለቃለች ሴቷ ቤት ውስጥ ያለውን ነገር ጨርሳ ምናልባት የመረጃ ስህተት ቢፈጸምስ? በእርግጠኝነት እስከዛሬ ድረስ እንግዲህ እነዚህ ሁሉ ስራዎች ስንሰራ አንድ ነገር ተፈጽሞ አያውቅም። እስከ 30 በላይ ቤቶችን ሰርተናል። ስለዚህ እንደዚህ አይነት ስራዎችን ስንሰራ ችግር ይፈጠራል ብለን አንደኛ እሱም እኛን ያምነናል፣ እኛም እሱ እናምነዋለን። ከአለቃችን ጋር በጣም ክሎዝ የሆነ ኮሚኒኬሽን ያለንና እንደዚህ አይነት ችግሮች ይፈጠራሉ ብለን አናስብም። እኔም የምፈልገው የምታውቃለህ አሁን ያላችሁን ታማኝነት ለእኔ እንድታደርጉት ነው። ታማኝነቱ ችግር የለብንም። እኛ እሱ የተባለውን ነገር ሲጀምር መጀመሪያ እንደመጣችሁ ማለት ነው ተሾመን ተውት ስራችሁ ቀጥታ እንተዋለን ብትሉ ኖሮ እዚህ ጋር ነበር የሚያቆመው የእናንተ ነገር። እኔ አንደኛም እዚህ ጋር እየተጫንኳቸው ያለሁት ለተሾመ ያላችሁን ታማኝነትን ማረጋገጥ ስለምፈልግ ነው። ስለዚህ በትክክል ለተሾመ ታማኝ መሆናችሁን አረጋግጫለሁ። ስለዚህ ምናልባት እስኪ ተሾመ ምን ብሎ ነው የላካችሁ? ከኔ ጋር ስለምን ታወሩ ነው የላካችሁ? አንድ ስራ አለ፣ ከእሱ ስራ ጋር ኮሚኒኬት አድርጉና ያለውን ነገር አሳውቁኝ። ለምን እሱ ቀጥታ መምጣት አልፈለገም? እየነገርኩህ እኮ ነው ወንድሜ። ተሾመ እንደዚህ ተራ ሰው አይደለም። እንደዚህ ዝም ብሎ ማንም ሰው ጭራሽ የማያውቀውን ሰው እንደዚህ በአንድ ስልክ መጥቶ የሚያወራ ሰው አይደለም። በጣም ሰክሬት የሆነ ሰው ነው። ስለዚህ ማንም ሰው እንደዚህ ስትደውል በጣም ከምነግርህ በላይ ሰክሬት የሆነ ሰው ነው። ስለዚህ ዝም ብሎ የሚገኝ ሰው አይደለም። በጣም ከራሱ በላይ የሚያምናቸው ሰዎች ካልሆኑ በስተቀር በአካል ተገኝቶ አያወራም። ስለዚህ እኛም ወይም ከኛ በላይ እንዳለቃለች እሷ አልቆ ኮሚኒኬት አድርጎ ያለውን ነገር ከጨረሰ ስለ እሷ ልጅ ነው ምንም እየገባኝ የለ። እሷ ምንድን ነው የምትሰራላችሁ? ለእናንተ የምታስፈልጋችሁም ከሆነ እሷንም ማውራት ካለብኝ አውራታለሁ። ግን ከኔ ይልቅ እናንተ ብታሳምኗት ደግሞ ደስ ይለኛል። እሷ እኮ ከአለቃችን ጋር በጣም ግንኙነት ያላት ሰው ነች። አንተ በእኛ ቦታ ብትሆን ይህንን ልታደርግ ትችላል? ከአጂውና ስሪ ለእኛ ይከብዳል። ምክንያቱም ሰው እንደ መካር ነው የምታስብን። ምክንያቱም እሷ በጣም ከእሱ ጋር ክሎዝ በጣም የተቀራረበ ግንኙነት ነው ያላት እና እሷን አንደኛ አለቃችንም ስለሆነች ደፍሮ እንደዚህ ለማናገር ሞራል ይኖረናል ብዬ አላስብም። በጣም ስለምንፈራት ከቻልክ አንተ ብታወራት ደስ ይለናል። ታወራትና እሷ ጋር ያለውን ነገር እኛን እንዳላወራ አድርገህ እሷን እንደ መጀመሪያ እንዳገኘት አድርገህ እሷ እሺ ካለች ችግር የለም። እሷ እሺ ካለችን ቀጥታ እናንተን ማሰራት ትችላለች።
እኛ ምን ችግር የለብንም። ትእዛዝ ተቀባዮች እሷ ከተስማማችልኝ እናንተ ተስማማላችሁ። እሷ ከነገረችን ከአንተ የመጣ መስሎን ነው እንደው ብንያዝ እንኳን ከአንተ የመጣ መስሎን ነው የሰራ ነው እንላለን። ምክንያቱም ዳይሬክትሊ ኢንፎርሜሽን እንቀበል። ተሾመን ለምንድን ነው ይህን ያህል የምትፈሩት? 8 ዓመታችን እኮ አብረን ነው እየሰራን የሚያደርገው ነገር ነው። ስንት ጓደኞቻችን ተገደሉ። 12 ዓመት አብሮት የሰራውን ሰው አንድ መረጃ ወጥቷል ብሎ የገደለ ሰው እኮ ነው። ስለዚህ ከባድ ሰው ነገሮችን በስተት አረክ ማለት ሞትክ ማለት ነው። ሌላ የሚፈረድበት ነገር ያ ደግሞ አትሊስት አሁን ትንሽ ሪዝን ወይም ምክንያት ሊኖርን አገኝ ከእሷን ያገኘ ነው ከአንተ የመጣ መስሎን የሰራ ነው የሚለው ነገር ትንሽ ካራሮልን እንጂ ይሄ ራሱ በጣም ከባድ ነው። በህይወታችን ላይ ፈርደን ነው። ግን 50% ክፍያዋ ከሞትንም ለቤተሰቦቻችን የሆነ ነገር ታመጣለች የሚለውን ይዘን እንጂ በእርግጠኝነት የምነግራችሁ በአንድ ስራ ቢያንስ ከ10 ሚሊዮን ብር በታች አንሰራም። ስለዚህ እናንተ ድርሻ የሚሆነው 5 ሚሊዮን ብር አካባቢ ነው የሚሆነው። እንደነገርኳችሁ ከ8 ከ9 ስራዎች በላይ አሉ። በዚህ ውስጥ እናንተ የምትፈልጉትን ነገር ሙሉ ለሙሉ ማሳካት ትችላላችሁ። ከዛ ውጭም ደግሞ እንደተሾመ ፓወርፉልም መሆን ትችላላችሁ። እናንተ እኛ ተመችቶናል። አሁን እየነገርነው ክፍያው አሪፍ ነው። ግን አሁን የምነግርህ ነገር እሷን በቃ ከኛ በላይ ያለችዋን እሷን ካሳመንክልን እሷ የምታስፈልገን እኮ እንደነገራችሁኝ ሰራተኛ ለማሰማራት ብቻ ማለት እሷንም ለማናገር እንሞክራለን። እሷንም አናግረናት ነገርየው ቀለል የሚል ከሆነ ስራውን ለመስራት እኛ ምንም ወደኋላ የሚያስብለን ነገር አይኖርም። ግን እሷን ማሳመን በጣም ከባድ ነገር ነው። ያው ሪስክ ያለው ነገር ነው። እስከዛሬ እንደዚህ ነገር ሞክራችሁ አታውቁም? ከተሾመ ውጭ ምንም ሰርታችሁ አታውቁም? አልሰራንም። ያው 50% ከሆነ 25% እሷ ትሰሩና 25% እንደዛ ብናደርግ ተስማማለች ብዬ አስባለሁ። ስለዚህ እሷን እናንተ ታወራታላችሁ። እኔ እንዳወራ ነው የምፈልገው። የተሻለ ነገር ብለን የምናስበው እኛ እንደውልላትና አብረን እንገናኝ፣ እናውራት። አንተ ባለበት አውራትና የስራውን ነገር ምን ያክል ጥቅም እንደምታገኝ ከነገር ትስማማለች ብለን እናስባለን። እኛም ከ50% 25% ትወስድና 25% እናሱ መካፈል እንችላለን። እሱ እንደነገርኳችሁ ነው የምፈልገው። የራሴን ኮሚሽን ብቻ እንዳይነካብኝ ነው። ከዛ ውጭ እንደፈለጋችሁ 20-30 ተስማሙ። እናንተ እንደምታደርጉት ታደርጉታላችሁ። እኔ የምፈልገው ስራው በአግባቡ በጥንቃቄ እንዲሰራልኝ ብቻ ነው። ችግር የለም። እሷን እናገኛትና አንተ ባለበት እናውራትና ስትምትሉን እንሰራለን። ለማንኛውም መጣሁ። እንዳትንቀሳቀስ። ምንድን ነው ማለት? እንዳትንቀሳቀስ። አርፈህ ቁጭ በል። ግንባርህን ነው ካሜራ ስታርት። እንግዲህ ውድ ቤተሰቦቼ እንደተመለከታችሁት ካሜራዬን ደብቄ እነዚህን ልጆች ብዙ ነገር ለማስለፍለፍ ሞክሬያለሁ። እነሱ በሚገባቸው ቋንቋ ማናገርም ስለነበረብኝ እነሱ የሚፈልጉት ስራ እኔ ጋር እንዳለ አድርጌ አታልዬ የምፈልገውን መረጃ ከነሱ ሰበስብ ነበር የቆየሁት። ምናልባት እነሱ እኔ መርማሪ ጋዜጠኛ መሆኔን አላወቁም ነበር እስካሁን ድረስ። ለስራ እየተደራደርኳቸው እንዳለ ነበር ሲያስቡ የነበረው። ለማንኛውም እንኳንም በእጄ ገባችሁ። እጄ ላይ ስለገባችሁ በጣም ደስ ብሎኛል። አሁን እኔ ከእናንተ ማወቅ የምፈልገው እውነታ እንዳለ እንድነግሩ ይፈልጋሉ። ምንድን ነው የምንነግርህ? ቅድም ስለ ስራ ስታወራን ቆይታ አሁን ጭራሽ ስለ አለቆቻችን ችግር እንድነግርህ ነው የምትፈልገው? እኔ መቼም አላደርግም። የሰማኝ ነው እንድሜ። ቅድም ስለ ስራ ነው እያወራን ያለ ነው። አንተ ምን አይነት ሙድ ነው የምታራምደው? እንደዚህ አይነት የሚደብር ሙድ ታራምዳለህ? ወንጀለኛ ነህ። ወንጀል ስትሰራ በቁጥጥር ስር ይዘናል። እኔ ወንጀለኞችን ማገላጥ ነው ስራዬ። እኛ ምን ወንጀል አልሰራንም። ምን ማስረጃ አለ? ወንጀል እንደሰራ ራሴ የተናዘዝክበት ቪዲዮ አለኝ። ከዛ በላይ ደግሞ ማለት ነው እኔ የምፈልገው ነው። ስማኝ፣
እኔ የምፈልገው እውነታ ማነግረኝ ከሆነ ደግሞ ማለት ነው እዚህ ጋር ስታወራ የነበረውን ነገር እንዳለ ለተሾመ እልክለታለሁ። አንዱ ኢሜል ማድረግ ነው የሚጠበቅብኝ። ምን ያወራነውን ነገር ነው እስካሁን ድረስ ስታወራ የነበረው እሱን ክዳይ ከኔ ጋር ስትስማማበት እንደነበረ ምን አይነት ስራ እየሰራ እንደነበረ ተሾመ ምን አይነት ሰው እንደነበረ ስታወራልኝ ነበር አይደል? አንድ ኢሜል ነው የሚጠበቅብኝ። ይኸውልህ ለተሾመ አንድ ኢሜል ቪዲዮ መላክ ብቻ ነው የሚጠበቅብኝ። ምን አይነት ስራ ነው የሚሰራው? አንተ በእኛ ቦታ ብትሆን እንደዚህ አይነት ስራ ቢሰራብህ ደስ ይላል? እኔ እንደዚህ አይነት ቆሻሻ ስራ አልሰራም። እኛ ህይወታችንን እንጀራችንን የቀን ውሏችንን ለማሳመር ብለን የምንሰራው ነገር ነው እንጂ ምንም እኮ ምን አይነት ነገር አንተ አፋለኝ ብለህ ደግሞ አታውራ። መጀመሪያ ላይ አፋለኝ ብለህ አታውራ። እየሰራ ያለው ወንጀል ነው፣ የሚያመጻድቅ ስራ አይደለም እየሰራ ያለው። በሰው ላብ ነው እየከበርክ ያለው። እየበላው ያለው ደም ነው። ይገባል አይደል? አሁን እኔ ይኸውልህ እንዳለ እውነታው እንድትነግሩኝ ይፈልጋለሁ። ምንድን ነበር ተሾመ ሲያሰራቸው ያለው? ምንድን ነው እየተሰራ ያለው? ከዛ በኋላ ተሾመስ የት ነው ያለው? ተሾመ የሚባል ሰው እኛ ራሱ አይተነው አናውቅም። እኛም ትዕዛዞችን በመቀበል ነው ነገሮችን የምናደርገው። ምንም ተሾመን አይተነውም አናውቅም። እርግጠኛ ነህ? ምንም የምናውቀው ነገር የለም። ተሾመ የሚባል ሰው እኛ አናውቅም። እሺ ድርጅቱ ስለምትሰሩት ስራ ስንት እንደሆናችሁ ብቻ እንድትነግሩኝ ይፈልጋለሁ። እኛ አናውቅም እኮ አልኩህ። አሰማም እንዴ ነገርን አልበቃ እኛ ምንም የምናውቀው ነገር የለም። እኔ እና እሱ ነው ስራ የምንሰራው። በቃ ይኸው ይዘናል። ምንድን ነው የምትለን? እኔ ቪዲዮ ካሜራዬን አጥፍቼ ከተነሳሁኝ ቀጥታ ለተሾመ ቪዲዮን እልክለታለሁ። ከዛ አንተም ላይም ቤተሰቦችም ላይ ሊደርስ የሚችለው ነገር አንተ ምን አይነት ሰው ነህ? ምን አይነት እርጉም ሰው ነህ? ምንድን ነው የምትለን? ቆይ አንተ ተረጋጋ። የማናውቀው ምን ብለን ንገር። ተረጋጋሽ። የማናውቀው ምን ብለን ንገር እስኪ። አንተ አሁን ስለማሰራ ስለነበረው ነገር ነው እየጠየቅኩ ያሉት። ምንም አላውቅም። በቃ ተደወለልን ስራ አለ ተባልኩኝ መጣሁ። በቃ አለቅ። ተሾመ ምን ያህል ቢያምንባችሁ ነው እናንተ ሊልካችሁ የፈለገው? ተሾመ የምትለው ሰው እኛ አናውቅም። በአካልም አይተነው አናውቅም፣ በአይናችንም አይተነው አናውቅም፣ ተደዋውለንም አናውቅም። እንዴት እኔ እሱን ቀጥታ አውርቼው እናንተ ሊልካችሁ ቻለ ታዲያ? እኛ እስከዛሬም ድረስ ስንሰራ የነበረው መልዕክቶችን በመቀበል ነው። ምንም ተሾመን አይተነውም አናውቅም። ስለተሾመ ምንሰማውም የሆነ ስለሱ ሁኔታ የምናውቀውም ነገር የለም። በቃ የምንሰራው ነገሮችን በኢንፎርሜሽን አድርጉ እንባላለን። ነገሮችን በማድረግ ነው። እኛ በቃ ስለተሾመ ሌላ የምናውቀው ኢንፎርሜሽን። ይሄ ቪዲዮ ተሾመ ቢደርሰው ግን ምን ሊያደርግ እንደሚችል አስባችሁታል? አስባችሁታል ወይ? ከኛ ማወቅ የምችለው እኔ የምፈልገው ለእናንተ ለቤተሰቦቻችሁ የሚያስፈልጋቸውን ጥበቃ እንዳለ አድርጋለሁ። እኔ ከህግ አካላት ጋር ነው እየሰራ ያለሁት። ግን ተሾመ ይሄ ነገር ከደረሰው የመረጃ ከደረሰው ምን አይነት እርምጃ ሊወስድባችሁ እንደሚችሉ ታስቡት። ምንድን ነው የምትፈልገው? እኔ እውነታውን ማወቅ ነው የምፈልገው። የቤት ሰራተኞቹ እንዴት አድርጋችሁ ነው የምታሰማሯቸው? ከዛ በኋላ እንዴት አይነት የዝርፊያ ስልት እንደምትጠቀሙ፣ ከዛ ውጭ ደግሞ ለተለያዩ ባለሀብቶች የምታቀርቧቸውን ሴቶች ምን እንደሆነ እንዳለ እንድነግሩን ይፈልጋል። እኛ እናቅም። አንድ ነገር ልንገርህ፣ ከዚህ በኋላ እንድንጨቃጨቅ ስለማንፈልግ ያው የማይሆን ስለ ስራ ስለሰራብን ተሾመ የሚባል ሰው አናውቅም። ቀኛ የምናውቀው ከኛ በላይ አንድ ሴት አለቃለች። ከእሷ ጋር ነው የምንደዋወለው። ስለዚህ የሚሰራውን ስራ እሷ ነው የምታውቀው። ከፈለግ ከእሷ ጋር ልናገናኝ እንችላለን። ስልኳለን፣ እንደውላለን፣ ሄደን ማግኘት ትችላለህ። ከእሷ በኋላ ያለውን ጨርሳ። እውነት ምንነግርህ እኛ ተሾመንም አናውቅም። መስሪያ ቤት ውስጥ ስራዎች የሚሰሩ የሚያዙ የሚያስገድሉትንም እኛ አናውቅም። እኛ የምናውቀው ከኛ በላይ ያለችውን አለቃ ሴቷን። ስለዚህ ሴቷን እናገናኛለን። ከዛ በኋላ ያለውን ነገር ከእሷ ጋር ትጨርሳለህ። በቃ ልንተባበርና ልናደርገው የምንችለው ነገር እሱንም ይኸውልህ ከእናንተ በፊት ሀናንም የተሾመንም ሚስት መያዝ ችያለሁ። ከነሱም ብዙ መረጃዎች ተቀብያለሁ። በእርግጠኝነት ደግሞ ሀና ከእናንተ የበላይ ሆና ስትሰራ የነበረች ልጅ ነች አይደል? ስለ ሀና በደንብ ታውቃላችሁ። እሷ የሰጠችኝ መረጃዎች አሉ። ብዙ መረጃዎች ሰጠኛለች። ይሄ ተሾመን አናውቀውም፣ ተሾመ እንደዚህ የሚገኝ ሰው አይደለም ምናምን እንድትሉኝ አልፈልግም። የት እንዳለ ታውቃላችሁ? ንገሩኝ። አይ የምትሉ ከሆነ ደግሞ ማለት ነው በምናወራበት ቋንቋ እናወራለን፣ ችግር የለውም። እኔ ከተሾመ ብብስ እንጂ አላንስም። እየነገርን እኮ ነው። አሁንም ይህንን የምንነግርህ ቅድም በድብቅ የቀረስከንን ካሜራ መታጠፋለን። ለተሾመ ማትነግረው ከሆነ እንነግርሃለን። ምንነግርህም ከኛ በላይ አንድ አለቃለች ሴት። በቃ እሷ ነች ይህንን ነገር አድርግ። ቅድም ስትሉኝ የነበረችው ነች። በቃ እሷ ነች ሁሉን ነገር። ታዲያ እሷ እንዴት ተሾመን ሸምጥጣ ከአንተ ጋር ትሰራለች አላችሁኝ? ቅድም ለተሾመ በጣም ታማኝ ከሆነች እንዴት እሱን ወደ እኔ ትመጣለች? ያለንን ግምት እኮ ነው የነገርን። እርግጠኛ አይደለንም።
እየነገርን ያለ ነው። ልትሰራ ትችላለች። ብሩ ስለሚያጓጓ የነገርከን ብር ስለሚያጓጓ ልትሰራ ትችላለች አለን እንጂ ትሰራላለች አላለን። ገንዘብ ካገኛችሁ ምንም አይነት ስራ ከመስራት ወደኋላ አትሉም ማለት እንዲሁም ከኛ በላይ እሷን ብትጠይቃት በጣም አሪፍ መረጃ ታገኛለህ። በቃ ከኛ የበለጠ ተሾመን ልትቀርብ የምትችለው እሷ ነው። እኔ አሁን አንተ የምጠይቀን ብቻ መልስልኝ። ገንዘብ ከተሰጠ ግደል ብትባል ትገላለህ፣ ዝረፍ ስትባል ትዘርፋለህ አይደል? እኛ ግድያ ውስጥ አንገባም። የእኛ ስራ መዝረፍ ነው ነው። እስከዛሬ ልትዘርፍ ስትገባ የሆነ ነገር ቢያጋጥምህ ከመግደል ወደኋላ ትላለህ? እስካሁን አጋጥሞን አያውቅም። ስንዘርፍም ስንገባ ቤቱን ተጣርቶ ባዶ በሚሆንበት ሰዓት ስለምንገባ እስካሁን ድረስ ከግድያ ጋር የተገናኘ ነገር የለን። ይህን ማንንም ስንት ሆናችሁ ነው የምትንቀሳቀሱት? የእኛ ቡድን እናሱ ነው፣ ሌሎቹን አናውቅም። እየነገርኩ ነው። ከበላይ ያለችው እሷ ነች፣ መረጃ የምትሰጠው እሷ ነች። ስለዚህ ስንት ግሩፕ ይኑር ስንት ሰው ይኑር አናውቅም። እኛ የምናውቀው እኔ እና እሱ ብቻ ነን። በቃ ሁለታችሁ ብቻ ናችሁ 30 ምናምን ቤት ይዘረፋችሁ? የእኛ ግሩፕ ይሄን የሰራው ሌላ ግሩፕ ይኑር አይኑር እርግጠኛ አይደለም። ሹፌር ማለት ነው አናውቀውም። ይቀያየራሉ ሹፌሮች፣ በየቀኑ ነው የሚቀያየሩት። ሹፌር እየተመደበላችሁ ነው የምትሰሩት? ዛሬ የመጣ ሹፌር ነገ ላይ መጣ ይችላል። እሺ የእናንተ ሚና ዝርፊያው ላይ ምንድን ነው? ቁልፍ ሰብረው ጋንገን ጥሎ መግባት፣ ካዝና መስበር ነው? በቃ ቤት ውስጥ ያሉ ንብረቶችን ሰብስቦ መውጣት። ከዛ ውጭ እናንተ የሚመቻችላችሁ ነገር ምንድን ነው? ቤት ውስጥ ሰው የማይኖሩበት ሰዓት ብቻ ነው የሚነገራችሁ? ያለው ነገር አብዛኛውን ስራ የሚሰራው በእሷ ባለቀዋን። እሷ ለምን አታገኛት? እሷን የምናገናኝ ደግሞ ቅድም በድብቅ የቀረስከን ቪዲዮ ታጠፋልናለህ፣ ዲሌት ታደርግልናለህ። ለተሾመም እንደማትነገሩ እርግጠኛ ስትሆን እሷ ጋር ብዙ መረጃ ታገኛለህ በእርግጠኝነት። ተሾመ ጋርም ልታደርስ ትችላለች። እሷም በምን አይነት መንገድ ነው ማውራት የምችለው? በቃ የሆነ ስራ አለ ተሾመ ልኮን ነው ብለን እዚህ ቦታ ላይ እኔ እንላታለን። ከዛ በኋላ ስትመጣ አንተ በካሜራ በድብቅ ማናገርም ትችላለህ፣ እዛ ጋር መያዝ ትችላለህ። ልናደርግ የምንችለው ይሄ ነው። እንደማታልልኝ በምን እርግጠኛ መሆን ይችላል? አናታልል መያዣ ያለ አይደል? ካሜራ ይዛለሁ። ህይወታችንን ሊያሳጣ የሚችል ካሜራ እኮ እጅ ላይ ያለው። ተሾመ ጋር ደረሰ ማለት በቃ ታንቀ መሞታችን። እሺ ከዛ ውጭ ስለሚሰሩት ወንጀሎች ንገሩኝ እስኪ። በሰራተኛና አሰሪ ኤጀንሲ ስም ነው እየሰራችሁ ያላችሁት አይደል? የተሾመ ድርጅት ሰራተኛና አሰሪ እንደሚያገናኝ ምናምን ነገር ነው እንትን የሚለው አይደል? ከዛ ውጭ ብዙ የሚሰሩ ስራዎች ሲጀምር መለስ ብለን እስኪ እናውራና እናንተስ ራሱ እንዴት ወደዚህ ስራ ልገቡ ቻላችሁ? ስራ አለ ተብለን የገባ ነው። ስራ ባጣን ጊዜ ያገኘነው ስራ ስለሆነ አማራጭ የለም። እየሰራ ነው፣ እየተጠቀምንበት ነው፣ ቤተሰብ እያስተዳደርንበት። በምን መስፈርት ነው ይመለከታል? አንድ ነገር የምነግርህ ግን ቢቀርብ ይሻላል። ምክንያቱም እጁ ነው። ምን ማድረግ እናትንም አባትንም ስነ ስርዓትን ያዝ፣ ሊገልብ ይችላል። ስነ ስርዓትን ያዝ። እየነገርኩ ነው፣ እየሰማኝ ነው አይደል? አሁን ማወቅ የምፈልገው በምን መስፈርት እዚህ ድርጅት ውስጥ እንደገባችሁ ነው። ሰው ሲነግር ለምን አሰባ? እንደ ወንድም ልምከር። ብዙ ሰዎች ህይወታቸው እንዳንተ ወንጀለኛ ሰው የሚመክረኝ ሰው አይደለሁ። አሁን የምፈልገውን ነገር ንገረኝ። በምን መስፈርት ነው ተመልምሎ ወደዚህ ድርጅት የገባው? በማስታወቂያ ተብለን የገባ ነው። በዝርፊያ የሚል ማስታወቂያ ወጥቶ ለድርጅቱ ማስታወቂያ የሚለጥፍ ወረቀቶች የሚለጥፍ ማስታወቂያ የሚናገር ብሎ ከገባ በኋላ እንዴት መለመዱ? ወደዚህ ተሾመ ማልክ ያንተ አለቃ እንዴት ለዚህ ስራ ትሆናለህ ብለው ሆቴል ላይ ከስተመሮችን ሪሲቭ በማድረግ ስራ አለ ምናምን የሚል ማስታወቂያ ነው መጀመሪያ ያየነው እና ያው በዛ ሰዓት ደግሞ እኛ ስራ የለንም ቤተሰብ አለ ምናምን ነገሮችን ትንሽ ለማስኬድ በጣም ከብዶን ስለነበረ እዛ ስራ ውስጥ ገባን። ከዛ እየገባን እያየነው ስንመጣ ነገሮችን እንዲቀስ እያለመጣ ደግሞ ብራችንም አሪፍ እየሆነ እየጨመረ ምናምን። ወንድማማቾች ናችሁ ደግሞ አይደል? ጎረቤት ነን። ያው በጣም ብዙ አንድ አካባቢ ስለሆነ እንጂ ወንድማማቾች አይደለም። ስለዚህ ለቤተሰቦቻችሁ ኑሮ ስትሉ ነው እዚህ ውስጥ የገባችሁት? ማን መጥፎ ስራ ማን ይወዳል? ሁሉ ጊዜም ማለት ነው ወንጀለኛ ሲያዝ እንደዚህ አይነት ኤክስኪውዝ መስጠት ልማዱ ነው። ቤተሰቦችን ለማኖር እንደዚህ ማለታቸው አይቀርም። ሁሌም በእኛ ቦታ ካልሆንክ ልትረዳው አትችልም። ሲጀምር እንደዚህ አይነት ነገር ልምድ ባይኖራችሁ ብቃቱ ባይኖራችሁ መጀመሪያ ደረጃም ለዚህ ነገር ባላጫችሁ ነበር። ሰውን ሰው ላይ ለመወሰን አትቸኩል። እኔ አንድ ቀን ርቦኝ ዳቦ አጥቼ ብቀመጥ ማንም ሰው አይሰጠኝም። ዛሬ አሁን አንተ እንደዚህ የምትንቀጠቀጥለት ማህበረሰብ ርቦኝ አንድ ዳቦ ስጠኝ ብሎ አይሰጠኝም። ስለዚህ ቤተሰቦቼን ለማኖር መስራት ያለብኝን ስራ አሰራል። ስራ አይደለም እኮ ስርቆት ነው። እየተከፈለን ነው ቤተሰባችንን ለማኖር ስንል ነው ይህንን ነገር የምናደርገው እንጂ በቃ ሁሉም ሰው እኮ የሚሰራው ነገር ልክ ነው ማለት አይደለም እኮ። ግን ስራ ነው ብላ ለማኖር ስንል ነው ቤተሰባችንን ስራ ነው ብላ አትመጻደቅ ነው
ስራ አይደለም እየሰራ ያለ ብለን ነው እየሰራንም ያለ ነው። እንደ ስራ ነው እኛ ያዝነው። ቤተሰቦቻችሁ ነገር ያውቃሉ? ስራ ነው። ማንም ሰው ቤተሰብ ስራ ብለን ነው የምንወጣው። እንደምንሰራ ስለማያውቁ ያው ድርጅት ስለሆነ አሁን እስኪ እኔ አሁን ቀጥታ ለህግ እናንተን አሳልፌ ሊሰጣችሁ ነው። እናንተ በመታሰራችሁ ምን እንደሚደርስባችሁ ነው። እኛ እኮ አሁን ከዚህ በኋላ ያለን ነገር እኮ አንተ ይሄንን የቀረጽከውን መረጃ እንድታጠፋለን ነው። በቃ ኦልሬዲ ያ ነገር ነው ህይወታችንን አሁን የሚያዘው ቢሆን ማለት እና ከኛ የበለጠ ኢንፎርሜሽን ከፈለክ ደግሞ በቃ እሷ ትመጣለች፣ ከኛ በላይ ያለችዋ ከእሷ ደግሞ የበለጠ ኢንፎርሜሽን ታውቃለች፣ ትነግርሃለች። ስለ ድንግል ሴቶቹ ንገሩኝ እስኪ። ኧረ ስለምትለው ነገር እኛ እናቅም ነገርን እኮ የእኛ ስራ በቃ ቤት ውስጥ ገብቶ መዝረፍ ነው። ድንግል ሴት ምን የሚባል አሁን አንተ ስለምታወሩ ራሱ ዛሬ ነው እየሰሙ ያሉት። በደንብ ሰምተህ ታውቃለህ። አሁንም በዚህ እንደዚሁ እየካድኩኝ ይቀመጣለሁ የምትል ከሆነ በጣም ነገሮችን ታወሳስበዋል። ማላቀውን አውቃለሁ ብዬ ልንገርህ፣ ማላቀውን የውሸት ነገር ነው እያወራ ያሉት። እየነገርኩ ነው። አናውቅም። እስከዛሬ ድረስ የ6-7 ዓመት ቆይተና እንደዚህ አይነት ስራ እኛ አናውቅም። የእኛ ስራ ከእሷ የሚመጣልን መረጃ ተቀብለን ስራውን መስራት። ድንግል ሴት አረብ ሀገር ምናምን የምትለው ነገር እኛ አናውቅም። ንክኪ የለብንም እኮ እኛ እኮ የታዘዝነውን ነገር አድርጉ። ኤጀንሲው ምን እንደሚሰራው ምን እናውቃለን? ኤጀንሲ አሁን እኛ አልተማርን እንደምታይ ነው። ገና 4ኛና 3ኛ ክፍል ኤጀንሲ ውስጥ ተጽፎ እንኳን ብናየው እኮ ማንበብ አንችልም። ስለዚህ ምን እንደሚሰራ በምን እናውቃለን? ምን አናውቀው። እንደው ድርጅት ስሙንም ብትነግረኝ ብጠይቀኝ ቢያንስ ወሬውን መስማታቸው አይቀርም አይደል? ድርጅት ውስጥ ነው ያላችሁት። በወሬ የሚሰማን እየነገርን እኮ ነው። ድርጅቱ ራሱ የት አካባቢ እንዳለ አናውቅም። በየጊዜው ቢሮ ይቀይራል በየሰዓቱ። የእኛ አሁን ብዙ መረጃ ማወቅ ከፈለግ እሷ ጋር እንገናኝ ነው። እሷ ነች ሙሉ መረጃ የምታውቀው። እኛ የምጠይቀን ስለ ቤተሰቦች ቤት ውስጥ ገብተን ስለሰራናቸው ስራዎች ልንነግር እንችላለን እንጂ ከዛ ውጭ ምንም የምናውቀው ነገር የለም። የምታውቀው ነገር አለ? የምናውቀውን ነገር ተናገረ። ለምን እሷን አግኝተህ ለማዋራት አትሞክርም? እሷን ማግኘት የማዋራት አይቀርም፣ ግን ከእናንተ ደግሞ መረጃ መጀመሪያ ማግኘት አለብኝ። እኛ እንደማንኛውም ተራ ሰው አድርጎ የተባለን ነገር እያደረግን ያወቅነውን እባክህ ተረዳን፣ እንደ ወንድ ልጅ ተረዳን። በቃ ያወቅነውን የምናውቀውን ነገርናል። በቃ እባክህ እንደ ወንድ ልጅ ተረዳን። ለማንኛውም ተነሱቶች እንግዲህ ውድ ቤተሰቦች በምፈልገው መንገድ እንግዲህ እነዚህ ሰዎች ማወጣጣት ያለብኝን መረጃ ለማወጣጣት ጥረት አድርጌያለሁ። ወደ ዱላም ግብግብ ውስጥም ሳልገባ ነገሮች ማወቅ ያለብኝን ነገር እጄ ላይ ማስገባት ያለብኝን ያህል መረጃ ይዣለሁ። ከዚህ በኋላ እንግዲህ ድርጅት ውስጥ እየተሰሩ ያሉ በጣም ብዙ ወንጀሎች አሉ። እኔ እንደሰማው ጭምጭምታ ከሆነ ቢያንስ የሴት ልጅ ድንግልናን ከ350 ሺህ ብር እስከ 500 ሺህ ብር እየሸጡ ነው እየተገኙ ያሉት እነዚህ ሰዎች። እነዚህ ልጆች ደግሞ ከገጠሪቷ የአገሪቷ ክፍል በተለያየ ስራ አለ ብለው በሰራተኛና አሰሪ ኤጀንሲ አማካኝነት አታለው እያመጡ ለማይሆን ስራ እየመደቧቸው ነው ያሉት። ከዛ ውጭም ደግሞ ልጆቹን በቪዲዮ ይሄን ነገር ሲያደርጉ በቪዲዮ ቀርጾ በመያዝ ሁለተኛ ከነሱ እንዳይወጡ በማስፈራሪያነት ቪዲዮዎቹን ቀርጸው እያስቀመጡ ብዙ ስራዎችን ሲሰሩ ነው የቆዩት። አሁንም ደግሞ ከዛ ውጭ ደግሞ አንዳንድ ሰራተኞችን በተለያየ ቤት በሰራተኛነት በሰጧቸው ልዩ ትሬኒንግ አማካኝነት ገብተው ቤት ውስጥ ያለውን ነገር የተቀመጠውን ንብረት ሀብት ምናምን ሁሉን ነገር ካጸዱ በኋላ የሚያስፈልጋቸውን ቁልፍም አስቀርጸው ሁሉን ነገር አስተካክለው ለእነዚህ ሰዎች አሳልፈው በመስጠት እንግዲህ ቤት እንዲዘረፍ እያደረጉ ነው ያሉት። በቅርብም ደግሞ የታቀደ እቅድ እንዳላቸው እያወሩኝ ነበረ። እስኪ ያ ነገርስ ምንድን ነው የሚለውን ነገር ማጣራትም ስላለብኝ ማወቅም ስላለብኝ አሁን በቀጥታ ጊዜ ማዋከን አልፈልግም። ይቺ ልጅ በምን አይነት መንገድ ቀጥሮ እጄ ላይ እንደሚያስገባው አላቅም፣ ግን ጥንቃቄ በደንብ ያስፈልገኛል። ስለዚህ የሚያስፈልገውን ሁሉ ጥንቃቄ አድርጌ እነዚህን ሰዎች ለህግ አሳልፌ ለመስጠት እንግዲህ ጥረት ማድረግ ይሆናል። እባካችሁ ይህን ቪዲዮ ለመጀመሪያ ጊዜ እየተመለከታችሁ ያላችሁ ካላችሁ ሰብስክራይብ በማድረግ እንድታግዙኝ እንድደግፉኝ እንዲሁም እንድታበረታቱኝ እፈልጋለሁ። በዛ ላይ ደግሞ ለእናንተ ለወዳጅ ዘመዶቻችሁ የሚጠቅም ብዙ ነገር ስላለ ላይክ በማድረግ ቪዲዮ ለሁሉም ለወዳጆቻችሁ እንዲዳረስ እንድታደርጉልኝ እፈልጋለሁ። በተቻላችሁ መጠን ቻናሉን በደንብ አድርጋችሁ ሼር አድርጉት። እንግዲህ አሁን በቀጥታ ከስቱዲዮ ወጥቼ እንግዲህ እነዚህ ሰዎች ወደሚሉኝ ቦታ ላይ ከቲሙ ጋር ተነጋግሬ ማድረግ ያለብኝ ነገር አድርጋለሁ። የሚኖረኝንም ቆይታ ለእናንተ ለውድ ቤተሰቦቼ የማሳያችሁ ይሆናል። አብራችሁን ቆዩ።